ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነፃ የህዝ ሚዲያ የኢሳት አጫጭር ዜናዎቻችን ተጀምረዋል። ዜናዎቻችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ከዜናዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የኢትዮጵያ ህዳሴ ግድብ በአያሌ ፈተናዎች ውስጥ አልፎ ለመመረቅ በመብቃቱ የአንዳንድ ሀገራትን የቀደመ ተቃውሞ ማሸነፉን ጭምር እያየን እንገኛለን። እነሆ አሁን ደግሞ ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር ማግኘት መብቷን እንደሚደግፉ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ይፋ አድርገዋል። ፕሬዝዳንቱ ከአልአረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የመፈለግና የማግኘት መብቷን እንደግፋለን ያሉት ፕሬዝዳንቱ አክለውም የኢትዮጵያ የባህር በር ጥያቄ በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም ብለዋል። ማንኛውም ሀገር ዓለም አቀፍ ሕጎችንና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ የሚጠበቅባቸው እውቅና ያላቸው ዘዴዎችና አካሄዶች አሉ ሲሉም ተናግረዋል። ኢትዮጵያ እነዚህን ህጋዊ መንገዶች በሰላማዊና በዲፕሎማሲያዊ አካሄድ ከተከተለች ሀሳቧን ማሳካት የምትችል መሆኗን ሶማሊያ እንደምታምንና ጥያቄውንም እንደምትደግፍ ነው ፕሬዝዳንት ሐሰን ሼክ መሐመድ ያረጋገጡት። የዚህን ዜና ዝርዝር በማታው ዜና ወጃችን በዝርዝር የምንመለከተው ይሆናል። የኢትዮጵያውያን የይቻላል መንፈስ በተግባር የተገለጠበት ነው። የኢትዮጵያ ታላቁ የህዳሴ ግድብ መጠናቀቅ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገራትም ትልቅ ብስራት ነው። አሁን ላይ ሱዳን፣ ኬንያና ጅቡቲ ከግድቡ የኤሌክትሪክ ኃይል እያገኙ ነው። እርግጥ ነው ኢትዮጵያ ከኃይል ሽያጭ ገቢ እያገኘች ነው። ከዚህም በላይ ደግሞ የአፍሪካ ቀንድ ሀገራት ኢኮኖሚ እንዲነቃቃና እንዲያድግ ያግዛል እያሉ ነው የምጣኔ ሀብት ባለሙያዎች። በግድቡ ምረቃ ላይ በግልጽ እንደተመለከተው የኢትዮጵያን የብልጽግና ጉዞ ለማጠናከር አዳዲስ ደግሞም ግዙፍ ፕሮጀክቶችን ለመገንባት አቅዳለች። ከነዚህም ውስጥ የማዳበሪያ ፋብሪካ፣ የጋዝ ልማትና የኒውክሌር ፕላንት ተጠቃሽ ናቸው። እነዚህ ተቋማት በሚገነቡበት ወቅት ከፍተኛ የስራ ዕድል ይፈጥራሉ። ሲጠናቀቁም የሀገሪቱን ኢኮኖሚ ከፍ እንደሚያደርጉ ይጠበቃል። ፕሮጀክቶቹን በተያዘላቸው ጊዜ ለማጠናቀቅ ምን መደረግ አለበት በሚለው ላይ የምጣኔ ሀብት ባለሙያዎች የሰጡትን ማብራሪያ ምሽት ይዘን እንቀርባለን። በአገልግሎት አሰጣጥ ላይ የሚታዩ ብልሹ አሰራሮችን ለመቅረፍ ብዙ ተግባራት እየተከናወኑ እንደሆነ ይታወቃል። ቀደም ሲል የንግዱ ማህበረሰብ በተለየ ሁኔታ የአገልግሎት አሰጣጥ ዳተኛ ሆኖብኛል በማለት ሮሮ ማሰማቱ የተለመደ ነበር። ታዲያ ለዚህ መፍትሄ ከሚሆኑ ነገሮች አንዱ አሰራርን ማዘመን ነው። የንግድና ቀጠናዊ ትስስር ሚኒስቴር ደግሞ ምላሽ አለኝ እያለ ነው። አዲስ ስርዓት የንግድ ፍቃድ ምዝገባ እድሳትን ከ32 ቀናት አፈጻጸም ወደ 5 ቀናት የሚያሳጥር አሰራር መሆኑን ሚኒስቴር መስሪያ ቤቱ አስታውቋል። ለዚህ ደግሞ የንግዱ ማህበረሰብ የንግድ መለያ ቁጥርና ማንኛውንም የግል መረጃ በጥንቃቄ መያዝ እንዳለበት ተጠቁሟል። ይህን ፈጣንና ዘመናዊ አሰራር ሌሎች ተቋማትም ሊተገብሩት ይገባል። ለምን የተባለ እንዲሁ ጊዜው የሚጠይቀው አሰራር ይህ ስለሆነ በአገልግሎት አሰጣጥም ምቹ አለመሆን በርካቶች ከስራ እየራቁ እንደሆነ በሚገለጽበት ሁኔታ የንግድና ቀጠናዊ ትስስር ሚኒስቴር ይህንን መሰል አሰራር ይዞ ብቅ ማለቱ ይበል የሚያሰኝ ነው። ዝርዝሩ ምሽት ይጠብቁ ነው። ከፍተኛ የትምህርት ተቋማት በ2018 አዲስ ዓመት አዳዲስ ተማሪዎችን ለመቀበል ዝግጅት እያደረጉ ስለመሆኑ ሰምተናል። ይህንን ተከትሎ ኢሳት ነፃ የህዝ ሚዲያ የጸጥታ ችግር ባሉባቸው አንዳንድ የሀገሪቱ አካባቢዎች የተመደቡትን ተማሪዎች ደህንነት ለመጠበቅ መንግስት እያደረገ ስላለው ዝግጅት የወሎ፣ የራያና ሰላሌ ዩኒቨርሲቲዎችን ፕሬዝዳንቶች አነጋግሯል። ፕሬዝዳንቶቹም ቀደም ሲል በየአካባቢዎቹ የነበሩ የጸጥታ ችግሮች በአሁኑ ወቅት አስጊ አለመሆናቸውን ገልጸው እንዲያም ሆኖ ዩኒቨርሲቲዎች ከዚህ በፊት በጎንደር ዩኒቨርሲቲ ተሞክሮ ውጤታማ የሆነውን የተማሪዎችና የአካባቢ ህብረተሰብ በቤተሰብነት ቃል ኪዳን የማስተሳሰር መርህ ተግባራዊ የማድረግ ሂደት መጀመሩን ጠቁመዋል። የዚህን ዜና ዝርዝር በምሽት የዜና ስርጭታችን ይጠብቁን። የመደመር መንግስት ዛሬ ላይ ሆኖ የተሻለ ነገ የሚያይ የሚገነባ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በመደመር እሳቤ የጻፉት 4ኛው መጽሐፍ የመደመር መንግስት ተመርቆ ለንባብ በቅቷል። በመርሃ ግብሩ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ ጠቅላይ ሚኒስትር አብይ አህመድ፣ ከፍተኛ የመንግስት የስራ ኃላፊዎች፣ ከፍተኛ የጦር መኮንኖችና የተለያዩ የህብረተሰብ ክፍሎች ታድመዋል። ጠቅላይ ሚኒስትሩ በዚህ ጊዜ መጽሐፉ መነሻ፣ መዳረሻ፣ መንገድና መንግስት በተሰኙ 4 ሀሳቦች ላይ እንደሚያጠነጥን አብራርተዋል። በዚህ መጽሐፉ ኢትዮጵያ ለምን ድሃ ሆነች ከሚል ቁጭት እንደሚነሳና የጠራ መፍትሄ እንደሚያመለክት መጠቆማቸውን የኢሳት ምንጮች መረጃ ያመለክታል።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ አጫጭር ዜናዎቻችን ወደ እናንተ የምናደርስበት ሰዓት አሁንም እንደቀጠለ ይገኛል። በቀጣይነት ወደ ውጭ ዘገባዎች አመራለሁ። እስራኤል በጋዛ ላይ እየፈጸመችው ያለው ወታደራዊ ጥቃት ተጠናክሮ ቀጥሏል። ነዋሪዎች እንደገለጹት በየቀኑ የሚፈጸመው ከፍተኛ የአየር ድብደባ የመሬት መንቀጥቀጥ ይመስላል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በግልጽ እንዳስታወቀው እስራኤል በጋዛ ላይ የዘር ማጥፋት እየፈጸመች ነው። እስራኤል በበኩሏ የጋዛ ነዋሪዎች ከተማዋን ለቀው እንዲወጡ አሳስባለች። የመተላለፊያ መስመር ማዘጋጀቷን መተላለፊያውም የሚያገለግለው ለ48 ሰዓት ብቻ መሆኑን በማስታወቅ መግለጫ ወጥታለች። ይህን ተከትለው ከ20 በላይ የሚሆኑ የእርዳታ ድርጅቶች ዓለም አቀፍ ማህበረሰብ እስራኤልን ከድርጊቷ እንድትቆጠብ እንዲያደርጉ ጥሪ አቅርበዋል። የእስራኤል ሐማስ ጦርነት 2 ዓመታትን ሊደፍን ቀናት ቀርተውታል። በዚህ ጊዜ ውስጥ ከ65,000 በላይ ፍልስጤማውያን ተገለዋል። በርካቶች ደግሞ ከቀያቸው ተፈናቅለዋል። ጦርነቱን ከማባራት ይልቅ እየተባባሰ ነው። የዓለም አቀፉ ማህበረሰብ መፍትሄ ማምጣት አልቻለም። ለምን? ምሽት ላይ በዝርዝር ይቀርባል። የ2018 የውድድር ዘመን የኢትዮጵያ ፕሪሚየር ሊግ ጨዋታ በ4 የተመረጡ ስታዲየሞች እንዲደረጉ መታቀዱን የሊጉ አክሲዮን ፕሬዚዳንት መቶ አለቃ ፈቃደ ማሞ የባህልና ስፖርት ሚኒስቴር ባዘጋጀው የውይይት መድረክ ላይ ተናግረዋል። ታሪካዊው የኢትዮጵያ ብሔራዊ ቡድን ተጫዋች አዳነ ግርማ የቅዱስ ጊዮርጊስ ምክትል አሰልጣኝ ሆኖ ተሽሟል። በቅርቡ ከቱርክ ክለብ ፌነርባቼ የተሰናበቱት ፖርቹጋላዊ አሰልጣኝ ጆዜ ሞሪኒዮ የፖርቹጋሉን ክለብ ቤኔፊካ ለመረከብ መቃረባቸው እየተዘገበ ነው። በአውሮፓ ሻምፒዮንስ ሊግ የመጀመሪያው ዙር ጨዋታዎች ምሽት 4 ሰዓት ላይ አያክስ ከኢንተር ሚላን፣ ባየር ሙኒክ ከቼልሲ፣ ሊቨርፑል ከአትሌቲኮ ማድሪድ፣ ፒኤስጂ ከአትላንታ መካከል ይደረጋሉ። እነዚህና ሌሎች ስፖርታዊ መረጃዎች በማታው የአየር ሰዓታችን በዝርዝር ይዘን እንጠብቃችኋለን። አጫጭር ዜናዎቻችን በዚህ ተጠናቀዋል። ክቡራን ተመልካቾቻችን ዜናዎቻችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ እንጠይቃለን። ከዜናዎቹ ጋር ትዕግስት ተስፋዬ ነበርኩኝ። መልካም ጊዜ።